እናንተ አታፍሩ እኮ አይደለም ጓደኛዬ ስለሆናችሁ ነው ጅል ነው ብላችሁ ማለት እኮ አንዴ ጅል ነው ብላችሁ ተረዳነው ነው ፈልገው ምን እንዲሰራ ማለት ጅል ነው ሲያችሁ ነው የምን ጅል ጓደኝነት ስላሰባችሁ ጅል ወንድ ልጅ ጅል ይሆናል ወንድ ልጅ ጅል ይሆናል ጅልነቱን ያቆመ ሰዓት ግን በጥቅቅ እኮ አንዴ ይሰማ አንዴ ተረጋጋ በእናትህ ተንበርክኬ ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ እኔ ሲጀመር ማለት ነው ባንተ ምክንያት ነው ከሱ ጋር የተጣላሁት ትክክለሽ ከሱ ጋር አጣለው እኔ ምን ላድርግሽ ይቅርታ ልጠይቅ ከዚህ ታስታርቀኝ ነበር የጠራኸኝ እና ይቅርታ ጠይቁኝ እኔ ከዚህ በላይ ምን ልሁን እስኪ ባንተ ምክንያት እኮ ነው የተጣላው ልክ ነሽ ይቅርታ ጠይቁሽ አይደል ይቅርታ ጠይቁ እኔ እሺ ይቅርታ ግን ከሱ ጋር እንኳን ሳታስታርቀኝ ይቅርታ ጠይቁት እያየሽ ነው ምን እንደምንም አድርጋ ታርቀኝ አንተ ነህ እኔ ምን ላድርግ ከዚህ በላይ ምን ልሁን እኮ ይቅርታ ጠይቁሽ አንቺ ይቅርታ ጠይቁ እኔ እኮ ምንም የማውቀው ነገር የለም እኔ ምንም የማውቀው ነገር የለም አንተ ራስህ አልወርድም በቃ ለምን ሳይበለኝ ይቅጣኝ ከዚህ በላይ ወትሮስ ምን አለበት ንጹህ ነው ተበዳይ ማዘለኔ እንጂ ለቀረው ተክዤ ወርቄ ላጣጣልኩት እንደመዳቢ ሰላም ውድና የተከበራችሁ የኛ ቤተሰቦች እንደምን አላችሁልኝ እኔ ፈጣሪ ይመስገን ደህና ነኝ እንግዲህ ዛሬ የመጣሁት ለይቅርታ ነው ያው ይቅርታ ነው ባላሰብኩበት ነገር ነውና ብዙ ነገሮች ይሄዱት አልጠበኩም እኔ በባለፈው ባያችሁት በኔ YouTube ቻናል ላይ ፕራንክ አደርጋለሁ 2 ወርም ጠፍቼ ስለነበር ያንን ነገር አካክሳለሁ ምናምን ብዬ ነበር ነው ያሰብኩት የተፈጠረው እንዳያችሁት እኔ ዱዱን ፕራንክ ላደርጋል ነበር ድንገት ባልታሰበው ሁኔታ እየተጨቃጨቅን ሳለ ፕራንክ ነው ልላት በሚልበት ታይም ነበር ፈገግታ አገር ሰላም ነው ብሎ ቤት ሲገባ ሲያዩ ሌላ ነገር የመሰለውና እሱ አልፈርድበትም ላይክ ልክ ነው ምንም ያየው ነገር ላይክ ውሸት ነው የሚመስለው ምክንያቱም እኔ ቁልፍ የተቀበልኩት ፒሲ ምናምን ራሴ አሳይመንት ሰራለሁ ምናምን ብዬው ነውና ጭራሽ በገዛ ቤቱ ደግሞ መሆኑ በጣም ሌላ ነገር ነውና የሚያስበው እኔ እንደ ወንድ በእኔ ቢደርስብኝ በጣም ነው የሚሰማኝ ላይክ እንደዚህ መሆኑ በጣም ነው የሚያሳፍረኝ እንደ ራሴ ማለት ነው ዱዱሻም እንዳያችሁ አደረኩ ምንም የምታውቀው ነገር የለም ሰርፕራይዝ እናድርገው እርጅኝ ምናምን ብዬ ነው ያመጣኋትና በጥፊ እስከመምታት ድረስ የደረሰችበት ያ ነው እንግዲህ እንዳያችሁት ነውና በጣም ከፍቶኛል እኔ ራሱ ደብሮኛል ምክንያቱም ያልጠበቅኩት ነገር ነው እንደዛ አይነት ነገር የተፈጠረብኝና በዛሬው ቪዲዮ እንግዲህ ፈገግታንም ይቅርታ ለመጠየቅ አስቤያለሁ ግን ከዛ በፊት እስኪ ዱዱሻን ደውዬላት እንገናኝ እባክሽ ብዬ ለምኛታለሁ እየመጣች ነው እንደውም ደርሳለች አሳንች እና እየመጣች ነው እሷ ስትመጣ ደግሞ ያለውን ነገር አስረዳታለሁ ዱዱሻ እንዴት ሰላም አላ ያው እንግዲህ ዛሬ ታውቂያለሽ እንደተፈጠረ አንዴ አዋሪኝ ነው እኔ ምን ልበል ስል በቃ ሰላም እየኖርኩ የነበርኩት ልጅ መተን ይበጣበታል አቃለው ሰላም ነበርኩኝ ከሱ ጋር ትክክል ነሽ እና እኔ ምንድነው ምን አርጊ ነው የምትለኝ ምንድነው ማድረግ ያለው ዛሬ የተፈጠረውን ብቻ እንድነግርሽ አንድ ብቻ አዳምጪኝ አንድ ጊዜ የተፈጠረው ምን መሰላችሁ ቤተሰቦች እኔ ከ2 ወር ያክል ዩቲዩብ አልሰራሁም አይተሽዋል ጠፍቼ ነበርና በቃ ለነሱ አሪፍ ማካከሻ ፕራንክ ይሆናል ብዬ ቪዲዮውን እንዳየሽው አንቺ ፕራንክ የማድረግ ነው የኔ ሐሳብ እና ቪዲዮውን አይተሽዋል አይደል ቪዲዮውን ካየሽው ከ2 ወር በፊት እኔ ፕራንክ ለማድረግ ከ2 ወር በኋላ ስለመጣው ፈገግታ ፕራንክ ለማድረግ ማን ነው አንቺን እሺ አሁን አንተ እዚህ ጋር እኮ ስለ እኔና ሰላም ነበርን አሁን አጣላህን እሺ ምን ተጠቀምክ አንተ እሱን ያበላሽውትን ነገር መልሽ ቅርጽ ለማስያዝ እየሞከርኩ ነው ምን አርጋ እንዴት አርጋ ነው ቅርጽ የምታስይዘው እሱን ደግሞ ቅርጽ ማስይዘው መጀመሪያ አንቺ ስትረጅኝና አንቺ ስትሰሚ ነው እኔ በዛ ሰዓት ያሰብኩት ላይክ አንቺ መጥተሽ እንደዛ የማይሆን ነገር ፊት የማይሆን ነገር ስሜት አንቺን ሳስረዳሽ አንቺ ደግሞ ያሳየሽ ምላሽ እኮ አለ በሴትነት ክብርሽ እኮ እንደማትደራደር ያሳይተሽኛል ቤተሰቦች አይታችኋል አይደል ያንን እኮ አልጠራጠርም ያም እንደሚሆን ምላሹም ደግሞ ያወኩ ነው የገባውበት እኮ ግን አሁን እዚህ ጋር ያደረከው ነገር ልክ አይደለም አቃለው እኔ ደና በሰላም እየኖርኩ የነበርኩት ልጅ ነው ህይወቴን የበጠበጥከው መጣ አሁን እሱን እኔን እንዴት እያሰበኝ እንደሆነ አስብ ያየው ነገር ደግሞ ልክ ነው እኔ እናንተ ልክ አልነበርንም
እያረከኝ እንትን እያልክ ስንጓተት የነበረው ነገር አከብራለሁ። እሱ ላይክ የምትናገሪው ነገር ማለት ነው ይሄው ማርያም ሁሉንም ትክክለኛ ነሽ። ግን እኔ እንድትረጂኝ የምፈልገው ነገር ፕራንኩ ወዳልታሰበ ነገር ነው ሄደብኝ። እኔ ፕራንክ ነው ብዬሽ የዛኔ ቦርሳሽን ከቀማዎች በኋላ ፕራንክ ነው እንደዚህ ነገር አስቤ አይደለም። ፕራንክ እንዳልሆነ አወቅኩኝ ግን ፕራንክ እንደሆነ አወቅኩኝ ግን እሺ አሁን እኔ ማወቅ አለማወቄ ከሱ ጋር ያለኝ ነገር አይመልስልኝም እኮ። እሱን እንመልሰው እናስረዳው። አሁን ለምሳሌ እኔ ሂጄ ባናግረው ማለት ነው ላይክ ጥሩ አይደለም። አሁን እኔ ምንድነው ያሰብኩት ቁልፉን ነው እኔ ራሱ እያናገረኝ አይደለም ያለው በጣም እንትን እያለብኝ ሌላ ነገር እያሰበብኝ ያለው አሁን እሱን እኮ ደውዬ እኔ ደግሞ ላይክ በቃ ከሱ ጋር መጣላት አልፈልግም። ከዚህ በፊትም በዚህ አይነት ጉዳይ በመከራ ነው እንትን ያለው ገብቶሃል። ድጋሚ እንደዚህ አይነት ነገር ደግሞ እንዲፈጠር አልፈልግም። እሺ አንድ ነገር ብቻ እንድትቸገር ይፈልጋል። ላይክ እኔ ፈገግታን ብደውልለት ስልክ አላነሳልኝ ብሏል። ቴክስት ነው የላኩለት። ቴክስት ስልክለት እሺ ምናምን ነው ያለው። ላይክ ቁልፉን እንዳቀብለው የቤቱን ቁልፍ እንዳቀብለው ብቻ ነው የሚፈልገውና ኦልሞስት እዚህ ደርሷል። አሁን እደውልለታለሁ ይምጣና እናናግረው ለሁለት ፕራንክ እንደሆነ ምክንያቱም እኔ ጓደኛው ነኝ። ባልሆነ ነገር ነው የሚያስጠላ ነው ባንተ ምክንያት ነው። ልክ ነሽ። ቀጠርጋ አስታርቀኝ አስታርቀኝ እኮ አይደለም እኔ መታረቅ እፈልጋለሁ። እሱ እኮ እኔንም የሚያየኝና የሚያስበኝ በሌላ ነገር ነው። ልጁ ከፍቶታል። ሶ ምንድነው ለሁለት ፕራንክ እንደነበረ በቃ ቤኪንም ተረዳው እኔም ዱዱን ተረዳጆ ብዬ እሱን ለማስረዳት እንሞክር ነው አይመስልሽም? እስኪ ከተሰማን እንሞክራለን። ቤተሰቦች እስኪ እንደውልለትና የሚለንን እንስማ። አያነሳም ታውቂያለሽ። እና እንዴት አነሳል? እንደዚህ ነገር አለ። ሃሎ እዛ ሰፈራችሁ መታጠፊያው አለ እና ልክ እኮ ነው። እኔ እሱ ላይ ትፈርዳለህ። እኔ በማንም አልፈርድም እኮ እኔ ባንቺም አልፈርድም በሱም አልፈርድም። ልክ ነው፣ ተገቢ ነው። እሱ የሚያደረገው እኮ ነገር ተገቢ ነው። ቤተሰቦች እንደ አንድ ሰው አንደኛ ነገር የእሱን ቤቴ ነው ብለህ ነው። እሱ ራሱን የቻለ የሚያናድድ ነገር ነው። ለምን ዋሸክ? ምን ዋሸክ? እሱ ጥፋት ነው እና እሱ ነው ሰላም በላት እኮ ሰጣለሁ። እሺ መጀመሪያ እሺ በቃ አሁን ባለፈው ተነጋገርን አይደል? ያለውን ነገር እናስረዳ። ተረዳው እኮ አየው፣ ችግር የለውም። እኔ እንሻት ነው እሷን አንድ ልጅ ያለው ነገር ሙሉ ልክ አይደለም። መጀመሪያ ላስረዳ ነው። እኔ አሁን እዚህ ጋር ምንም በማላውቀው ነው እየተቀጣሁ ከምሬ ነው እኮ አንድ ደቂቃ ብቻ እኮ እሰማለሁ። ዩቲዩብ ሰራችሁ ችግር የለውም። አይደለም እንድንደባበር እኮ ስላልፈለኩ ነው። እኔ ይቅርታ ተንበርክኬ ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ፣ ችግር የለውም። ግን አንድ ብቻ እንድታዳምጠን እፈልጋለሁ። ምን እንደተፈጠረ አንዱን ንገር። በቃ የተፈጠረው ቪዲዮን አይተው የተለቀቀው ፕራንክ አላየኸውም? ይኸውልህ ልንገርህ፣ እኔ ያሰብኩት ቦርሳውን ወስዶብኝ ቦርሴን ስጠኝ እያልኩት እያለ ድንገት እንትን አለኝና ወደኩ እላዩ ላይ አንተ ስትገባ ያየኸው እንትን ልክ እንደዛ ነው እንጂ ሌላ ነገር አስበን እያደረግን ምን አልነበረም። ፕራንክ አይደል? ፕራንክ የሰራችሁ ነበርና እኔ አላቅም ነበር እኮ አልኩሽ። እሷ ምንም የምታውቀው ነገር እኮ እኔ ላስረዳሽ መናገር አልነበረብህም መጀመሪያ። ልክ ነህ፣ ጥፋተኛ ፕራንክ። አሁን እኔን ተናጋሪ ልታስብለኝ ነው በቤተሰቦቼ ካሜራ ደቀመው ትራንት ነገር አላደረገ። ተረጋጋ፣ በእናትህ ተረጋጋ። ይኸውልህ ልንገርህ፣ ልክ ነህ አንተ። ይኸውልህ ልንገርህ፣ እንደውም ራስን ተቆጣጠር። ምንም ነገር አለማድረግ ራሱ አንተው ነው አውቃለሁ። በአንተ ቦታ ሌላ ሰው ቢደርስ ከዚህ በላይ ራሱ እንደምታደርስ አውቃለሁ። ግን ትናንትና የተፈጠረውን ነው ባለፈው የተፈጠረውን ብቻ አንድ ነገር ልንገርህ። እኔ ያሰብኩት ዱዱ ምንም የምታውቀው ነገር የለም ባይዘ ማርያም እያልኩ እሷን ሰርፕራይዝ እናድርገው፣ ፈገግታን ሰርፕራይዝ እናድርገው። ከኔ ጋር ብዙ ጊዜ እንደምትሰራ ታውቃለህ። ባለፈውም ፕራንክ ነው ብዬ ነው ዝም ያልኩት። የዛን ቀን ምን ያክል እንደተናድጄ እንደነበር ታውቃለህ። ጸጓራዬን ታምሜ ምን ያክል እንደታመምኩኝ ነግሬሃለሁ። ከዛ በኋላ ሁለታችሁ ሰርታችሁ ከዚህ በኋላ ካንተ ጋር አልሰራም ምናምን። ክብር አለኝ ለሷ ታውቃለች። ጓደኛዬ ነህ፣ እንደማከብራት ታውቃለህ። በጣም ብዙ ቦታ እንዳለኝ ታውቃለህ ለሷ። ከዛ በኋላ አንድ እንደዚህ አይነት ቪዲዮ ማሰራት እኔ እንኳን አላሰራኋት።
ገብቷል። ሁለት ደግሞ ጭራሽ ቤት ሄደ አልነገርከኝም። እንደዚህ ልንሰራ ነው ከሷ ጋር ብትነግረኝስ ምን አለበት? ካልሆነ ሌላ ሰው አለች አይደል? ሌላ ሰው እኮ አመጣለሁ። እሷ እንድትሰራ አፈልግም። ቤተሰቦቿ አሉ አባ የቤተሰብ ልጅ ናት አይደለ? በጣም ብዙ ሰው እንትን ሊያታል። ያንን አስቤ እስከዛሬ ድረስ እኔ እንኳን አላሰራኋት አይደለ? ሁለተኛ ደግሞ ቤቲ እሺ አሁን እኔን ተናጋሪ አታስብለኝ። ይኸውልህ በእግዚአብሔር እኔ በጣም ቶሎ ምናደርግ ኖ ልክ ነህ። እኔ የሚሰማህን ነገር ንገረኝ። ችግር የለም። ይሄ እኮ ማንኛውም ሰው በጣም ይቅርታ። እኔ በጣም እዚህ ጋር የሚታዘበኝ ሰው ካለ በጣም ይቅርታ። እኔ እንትን ነኝ በጣም ቶሎ የምናደድ አይነት ሰው ስለሆንኩኝ በጣም ይቅርታ። አሁን ቁልፍ ብላይ ነው ሰጣለሁ። ችግር የለውም። ቁልፉን እንሰጣለን። ግን ቢያንስ እሺ እኔን ተው፣ እሷም ቢያንስ እውነቷን እንድታቅላት ነው። ችግር የለውም። እኔ እንደፈለክ ጥላኝ ምን እንዳደረገኝ ልንገርህ እኮ አንድ ጊዜ ብቻ አዳምጠኝ። እሺ አዳምጠኝ እኮ አንድ ጊዜ ብቻ። የተፈጠረው እኔ ያሰብኩት ልንገርህ፣ ቤቱ የኔ ነው ያልኩበት ምክንያት ቤትህን ላይክ ይሄን ፕራንክ ለመስራት እሷ ጋር እንደማትፈቅደው አውቀዋለሁ። ግን ፕራንኩን ካየው በኋላ እንደሚያዝናና የስራውን ሁኔታ ስለሆነ እንደምታውቀው ስለማውቅ ለዛ ነው ላይክ ለማንበብ ብዬ ቁልፉን የተቀበልኩት። እሱ ግን ትክክልና ስህተተኛ ነኝ። እውነቱን መናገር ነበረብኝ። ዱዱን እንደዚህ ፕራንክ ላረጋለሁ ምናምን ብዬ ማስፈቀድ ነበረብኝ። ልክ ነው። ዱዱ ደግሞ የኔ ቤት እንደሆነ ነው የምታውቀው። እሱ ያ ቤት ያንተ ቤት ይሁን የማን ቤቱ ምንም አንተ ስትመጣ እንዴት እንደደነገጠች አላያት። የኔ ቤት እንደሆነ ነው የምታውቀው እና ቤት እንደውም ቆንጆ ነው ምናምን እያለች ነበር የኔ መስሏት ማለት እና የማይሆን ነገር ተጋትቻት ኢቭን በጥፊ መታኛለች። እሷ በሴት ነክብሯ መጥቼ ጭራሽ አይሆንም እንደዚህ አይነት እንዴት ታስበኛለህ? ቦርሳዋን ይዤ ማለት ፕራንክ ነው ልላን ነበር። ፕራንክ ነው እያልኳን ነበር። አንተ የመጣኸው ልንጨርስ ነበር እኮ ቪዲዮውን። በቃ እኔ እኮ ዛሬ እዚህ ድረስ የጠራው ማለት ነው ያለውን ነገር እንድትረድተህ ሁሉንም ነገር በእርቅ እንድንፈታው ለይቅርታ አይደለም። ቆይ እንጂ እየሄደ እኮ ነው። አየሃለን ባንተ ምክንያት ነው ሁሉ ቤተሰቦቻችን ከዚህ በላይ እኔ ምን ላድርግ? ሞከርኩኝ አይደል? ይቅርታ መጠየቅ ካለብኝ እኮ ይቅርታ ጠይቃለሁ። ችግር የለውም። ተንበርክኬ ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ። ማድረግ የምችለውን ያክል ሞከርኩ። ከዚህ በላይ ምንም ላደርግ አልችልም። እሱ እንደምታዩት በቃ ራሱ ጋር መሆን ራሱ አልቻለም አይደለም። እኔ እሷን ራሱ እየሰማት አይደል? እናም ምንም በቃ እኔ ሞከርኩኝ። እኔ ሲጀመር ማለት ነው በአንተ ምክንያት ነው ከሱ ጋር የተጣላው። ልክ ነሽ እኮ ከሱ ጋር አውቃለሁ። እኔ ምን ላድርግሽ? ይቅርታ አልጠይቅ ከዚህ ታስታርቀኝ ነበር የጠራኸኝ እና ይቅርታ ጠየቅኩኝ እኮ እኔ ከዚህ በላይ ምን ልሁን እስኪ በአንተ ምክንያት እኮ ነው የተጣላው። ልክ ነሽ። ይቅርታ ጠየቅኩሽ አይደል? ይቅርታ ጠየቅ እኔ እሺ ይቅርታ ግን ከሱ ጋር እንኳን ይቅርታ ጠየቅኩት እያየሽ ነው ምን እንደምንም አድርጋ ታርቀኝ አንተ ነህ። እኔ ምን ላድርግ? ከዚህ በላይ ምን ልሁን እኮ ይቅርታ ጠየቅኩሽ። አንቺ ይቅርታ ጠየቅ። እኔ እኮ ምንም የማውቀው ነገር የለም። አንተ ራስህ አልወርድም በቃ እኔ ምን ልሁን እንዴ? ፋሚሊ እኔ ከዚህ በላይ ምን ልሁን? ይቅርታ መጠየቅ ያለብኝ ነገር እኮ ጠየቅኩኝ እንዴ። እሺ እኔ ኮሜንት ላይ ጻፉልኝ። እኔ ምን ላድርግሽ? እኔ ባላሰብኩትና እንትን ባላልኩት ሁኔታ ነው እንደዚህ ይሄ ሁሉ ላይ የተፈጠረውና በቃ ይቅርታ። እኔ ይቅርታ ችግር የለውም እኮ አሁንም የሆነ ነገር አድርግ የምትል ከሆነ አደርጋለሁ። ችግር የለውም። ብቻ እነዚህ ልጆች እንዴት አድርጌ ላስታርቃቸው? ሁለቱም ሊሰሙኝ ፍቃደኛ አይደሉም። በቃ እሱም እንደምታዩት ነው፣ እሷም እንደምታዩት ፍጻሜን አላውቅም ማሬን እንዳየሁት መምጣትሽን እንጂ እንደምትሄጂ በቻልኩት በትግል ቀን የለም ያልተጻፈ